ነጋገር አሉ ኢትዮጵያውያን ኢቨን ፖለቲከኞቹም ጭምር እናንተም ጭምር እንነጋገር አላችሁ ይሄ ጥሩ ነው ነገር ግን እንነጋገር ያለ አካል አሁንም ቅራኔውን አሁን ይሄንን ከተባባል በተለይ ይሄ የንግግር ኮሚሽኑ መቋቋምን የተመለከተ የምክክር ኮሚሽኑን ኢቭን ግባት ማሰባሰቢያው ብዙ መድረኮች ተደርጓል ብዙ ነገር እርሶ እንዳሉት ነፃና ገለልተኛ ለማድረግ በመንግስት በኩል በቁርጠኝነት ሲሰሩ የነበሩ ነገሮችን ብዙ ተመልክተናል ውጣ ወረዶችን አሁን በዚህ ሂደት ላይ መንግስት እየተጋባለበት ሁኔታ ላይ እንግዲህ ቀደምም ሲል እንዳልኩት ሁሉም አይደሉም ብዮታለውና ቁንጮ የሚባሉ ፐብሊክ ፊገር የሆኑ ባለስልጣናት ግን ይሄንን የሚያባብስ ጉዳይ ውስጥ ናቸው ሰዎች እነሱን እየተመለከቱ ዛሬም እየተጣጣዙ ነው እንዴት ተደርጎ ነው ያ ምክክር ኮሚሽን ስኬታማ እሱ አንደኛ እኔ ከዚህ ከምክክር ኮሚሽን አቋያ አገር ወዳድ ኢትዮጵያውያን ይሄንን ለማጥላላት የሚፈልጉትን ለነሱ ምላሽ መስጠት አልፈልግም እኛ እንትን ነው አገር ወዳድ እንዲሳካልን ሁሉም ሰው ስለሚፈልገው እንዲሳካልን እርሶም አሁን አጽኖት ሰተው እንዲናገሩ ፈልገው ይሄንን የሚያደናቅፉ አካላት መልስ መስጠት አልፈልግም ሳይሆን እዛው እናንተ ውስጥ አሉ እነሱንም ይንገሯቸው አጽኖት ሰተው አሁን ለምሳሌ በመንግስት መዋቅር ውስጥ አሁን በተደጋጋሚ አንስታል በመንግስት መዋቅር ውስጥ በገዢው ፓርቲ በብልጽግና ውስጥ እንደ መንግስት እንደ ፓርቲ በዚህ ዙሪያ ላይ የማያሻማ አቋም አለ የራሳችን አስተዋጽኦ ማበርከት አለብን እንደ አንድ ስቴክሆልደር ይሄ ስራ እንዲሳካ ገለልተኛ ሆኖ ምክክር ኮሚሽኑ የሚያካሂደው ስራ እንዲሳካ የትኛውንም እኛን የሚመለከተንን ዋጋ ከፍለን እናሳካለን የሚል ግልጽ አቋም አለው እዛ ምንድነው የሚያሻማ ነገር የለውም ማለት ነው እንደ ግለሰቦች የሚሳሳቱ ከሆነ እየተማሩ እየተቀጡ ያደጉ የጎለበቱ ይሄዳሉ ግን እንደ መንግስት አሁን እኔ ተቋም መንግስት ተቋም ነው አይደል እንደ መንግስት እንደ ፓርቲ ብልጽግና በዚህ ዙሪያ ላይ የማያሻማ ግልጽ የሆነ አቋም አለው ለምን ኢትዮጵያ ለሁላችን የሚትሆን የተረጋጋች በታሪኳ የሚመጥናትን ቦታ አግኝታ ወደፊት የሚተድ አገር እንድትሆን ይፈልጋል ፖለቲካችን የተሳከረ ስለሆነ ፖለቲካችን ሐሳብን ማዕከል አድርጎ አይደለም አሁን ፍጭት የሚካሄደው ይሄ የኤልኖር ሮዝቬልት አንድ ምርጥ ሐሳብ አላት እንደሳቸው አባባል ምን ይላሉ መሰለ great minds discuss ideas average mind discuss events እና small mind discuss persons ነው ማለት ታላላቅ አምሮች ታላላቅ ሐሳቦችን ማዕከል አድርገው ይወያዩበታል ይነጋገሩበታል ያሳፍጭት ያካሂዳሉ እንደሳቸው አባባል አገር የሚገነባው ደግሞ በታላላቅ ሰዎችና ታላላቅ ሐሳቦች ነው አቨሬጅ አምሮች ደግሞ ሁነቶችን ክስተቶችን ያሳድዳሉ ይላሉ እሳቸው ዝቅ ያሉ አምሮች ይላሉ እሳቸው ስለ ሰው ያወራሉ ስለ ጎሲፕ ስለ ግለሰብ ያወራሉ ይላሉ አሁን እኛ ሀገር ላይ ያለው የፖለቲካ መሳከር ብትመለከት ትላልቅ ሐሳቦች ላይ አይደለም ዲቤት ያደርግን ያለነው ሚዲያውን ምን ላይ ነው ዲስከስ የሚያደርጉት ሐሜት ነው ስለ ግለሰብ ነው ስለ ክስተት ነው ስለሆነ ነገር ነው አገርም ይገነባው አሁን ለምሳሌ ኢትዮጵያ ውስጥ የሚካሄዱ ፖለቲካዊ ይዘቶች ያላቸው ጉዳዮች ብትመለከት ሪዮት ዓለማዊ የሆኑ አማራጮች ላይ ሐሳቦች ላይ ግልጽ ነው ወደ በኋላ እንመጣበታለን ግን እዚህ ላይ ብቻ እንዲያሰምሩባት መፈልገው ፖለቲካችን የተሳከረ ነው በሐሳብ ላይ የሚወያዩ ብልሆች በክስተት ላይ ደግሞ ትኩረት የሚያደርጉ ምንድነው ተርታ እንበለው እንደሱ አይነት ሰዎች እንደዚሁም ደግሞ ትንንሽ ጭንቅላቶች ሰዎች ላይ ትኩረት የሚያደርጉ ፖለቲካችን በሚል ነው እርሱ የገለጹልኝ ዝም ብለን ብልጽግናን እንመልከተው ከሶስቱ የትኛው ላይ ነው
ብልጽግና ውስጥ በሐሳብ ላይ የሚወያዩ ብልሆች የበዙበት ብልጽግና ነው ያለን ወይስ በክስተት ላይ የሚወያዩ ናቸው ያሉት ወይስ ቀደም ካለው የተሳከረና ከትርክት ጋር አያይዤ የሚጨምረው ነገር ስላለኝ የትኛው ላይ ናችሁ ውስጥ ብልጽግና እንደ ፓርቲ ሐሳብ ፍጭት ላይ የሚያምን አዳዲስ ሐሳቦችን በማመንጨት ላይ የሚያምን ነው በተግባር እየሆነ ያለ በተግባር የሚሰራ ፓርቲ ነው ልንገሪና ምክር ቤታችሁስ ምክር ቤታችን እንደ ተቋም በትክክል እንደሱ ምክር ቤታችሁ ለምሳሌ እንዲ ላይቭ ያያየ ነው ቮልቴር ይላል እኮ በመትናገረው ነገር ባላምንም እስከ ለተሞቴ ድረስ እንድትናገረው ጥብቅና ቆምልሃለሁ ይላል ነገር ግን የናንተ ምክር ቤት የሰዎችን ሐሳብ ለማስጨረስ ትግስታቱ ፊት ለፊት ያያየ ነው የሰዎችን ሐሳብ ተደራጅቶ በሚመስል መንገድ ሲያውክና ሲያደነቃቅፍ ሐሳብ ሳይሆን በስፋት የምንመለከትበት የተደራጁ የሚመስሉ ሰዎች እጅ የሚያወጡበትና የሚያጨበጭቡበት ሐሳብ ሳይሆን አንዳንድ ጊዜ በግልጽ ስለምናይ ነው ምንም ይሄ የጥቂት ሰዎች ነው አንዳንድ ግለሰቦች እንዳይሉኝ ማለት ጥያቄ ጠይቆ እኮ እንቅልፉን የሚተኛ የምክር ቤት አባል እያየን ነው መልሱ ሲሰጥ እና አሁን ሐሳብ ላይ የሚወያይ ብልህ ያለበት እንትን ተቋም ነው ስሜነ ምን መሰለ አሁን ጉዳዩን ከሆነ ክስተት ጋር ያያያስክ ከድክ ትልቁን ስዕል መገለጫው ነው ትልቁን ስዕል ታጣዋለህ ምን መሰለ ምክር ቤታችን በጣም የተረጋጋ በጣም አገር በከፍተኛ እነዚህ ፈተናዎች ውስጥ በነበረች ጊዜ የኢትዮጵያን ሕዝብ ወክሎ እንደ ሀገር አስቦ ኢትዮጵያን በተረጋጋ መንገድ ከፈተና ለማሻገር እየሰራ ያለ ምክር ቤት እንደሆነ ነው እኛም እናምነው ዲሞክራሲ ባህል ነው ዲሞክራሲ ልምምድ ነው ዲሞክራሲ ዴይ ቱ ዴይ ህይወት ውስጥ እየሰራ እየወደክ እየተነሳ የሚተድበት ነው ለምሳሌ ምክር ቤቶች ላይ ብትወስድ ምክር ቤቶች ላይ አንደኛ የሐሳብ ክርክር ይነሳል የሐሳብ ክርክሩን በጣም በተደራጀ የሚከራከር ምክር ቤት አባል የመኖሩ ነው ያክል በስሜት የሚያወራ ሊኖር ይችላል በምክር ቤቶች የአሰራር ስርዓት አላቸው ለምሳሌ ምክር ቤቱን ለየት የሚያደርገው ምን መሰለ each and everything እኛ ምክር ቤት ውስጥ የምንሰራው ስራ ደም በጨበጣ ተነስተ የሚሰራው ስራ አይደለም አንድ ሰው እየተናገረ ያለ አንድ ሰው በምክር ቤት ውስጥ እሱ መናገረው ነገር ትክክል አይደለም የስነ ስርዓት ጥሰት ፈጽሟል ብሎ ካለ ስነ ስርዓት ጥያቄ ያለኝ ብሎ ለአፈ ጉባኤው ያስፈቅዶ ማስቆም ይችላል አዎ ይሄ ዲያሎግ ልክ ነው የእንትኑ አካል ነው አሁን እኛ ስላለመድ እንዲህ አይነት ምክር ቤት ውስጥ ጭቅጭቅ ሲኖር ስላለመድን ሳይሆን አሁን እርሶ በሚሉኝ ልክ ነው አንዳንድ ነገሮችን ስናይ እንደሱ ነው የተደረገው ይደረገው ልምምድ ያካሄድን ነው እኮ ብያለሁ አሁን ብዙ ሰዎች ምሳሳቱት አንዳንዶቹ ሆን ብሎ አንዳንዶቹ ከግንዛቤ እጥረት ለምሳሌ እኛ እየገነባን ያለነው ስርዓት የመድበለ ፓርቲ ዲሞክራሲ ነው የመድበለ ፓርቲ ዲሞክራሲ በፓርላሜንታዊ ስርዓት ማዕቀፍ ፍልስፍና ማዕቀፍ ነው እየገነባን ያለነው እኛኮ በታሪክ ለመጀመሪያ ጊዜ የመድበለ ፓርቲ ስርዓት ኢንትሮዲዩስ ያደረግነው ኢህአዴግ ስልጣን ላይ ሲወጣ ነው 1983 ነው ከዛም በኋላ ለውጡ በይፋ ከታወጀ በኋላ መንግስት ዲሞክራሲን ማስፋት ለኢትዮጵያ ህልውና አስፈላጊ ነው ብሎ በጽኑ ስለሚያምን ከመድበለ ፓርቲ ዲሞክራሲ አኳያ ብዙ እርምጃዎችን ወስዷል ለምሳሌ በዚህ ሀገር ላይ በሚገርም ሁኔታ የፖለቲካ ባህላችን ውስጥ አንዱ ያለው ችግር የተለያየ የፖለቲካ አመለካከት ያላቸው የአንድ ሀገር ልጆች በአንድነት ቆሞ ለአንድ ሀገር ኮመን በሆኑ የወል እውነቶች ላይ በጋራ መስራት እንደሚቻሉ አይታመንም ነበር ፖለቲካችን ምንድነው የሚያምነው የተለየ ሐሳብ ያለውን ሰው በማጥፋት በማሳደድ በማሸነፍ በኃይል በማሸነፍ ብቻውን መኖርን ነው አይደለም መረጠው ይሄን ሁኔታ ለመቀየር ለምሳሌ መንግስት ምንድነው ያደረገው መንግስት አንደኛ የተፎካካሪ ፖለቲካ ፓርቲዎች ከምርጫ በኋላ ብልጽግና ፓርቲ ሙሉ በሙሉ ያሸነፈ ቢሆንም ካቢኔው ሲመሰረት ከላይ እስከ ታች የተፎካካሪ ፓርቲዎች እዚህ ውስጥ እንዲገቡ ተደርጓል እና እሱ መገለጫ ነው ለዲሞክራሲ
እጅግ በጣም እንጂ ብዙ ሰዎች ለማስመለስ የተጠቀማችሁበት የፖለቲካ ሴራ ነው እንጂ ለዲሞክራሲያዊ ስርዓት ግንባታ ወሳኝ ሚና ሊኖራቸው የሚችሉ አካላት ከናንተ ጋር በፖሊሲ እየተፋጩ ከናንተ ጋር በፖሊሲ እየተከራከሩ እቺን ሀገር ወደ ተሻለ አቅጣጫ ከፍ ማድረግ ሲኖርባቸው አየንኩ ወደ እናንተ ከመጡ በኋላ አካታች ፖለቲካ በሚል አስባብ ተሽመድምደው አሁን ብልጽግና ያሻውን ነገር ሲያደርግ የሚከራከረው የሌለ በሚመስል ደረጃ እየተለማመድን ነው ገና ነን የመንግስትን ስልጣን የሰጣችሁት አካል እንደ ፓርቲ ልክ ከተሰጣቸው በኋላ አንድ ቀንም ሲከራከራችሁ ሲሟገታችሁ በሐሳብ ሲፋጫችሁ ተመልክተን አይተናናቅም ምናልባት አንድ ጊዜ ክስተት ላይ ተመስርቶ የሆነች መግለጫ ጣል ያረጉ ካልሆነ በስተቀር እናንተንም ለማበርታት ሀገሪቷን ለማጎልበት በሚያስል መልኩ አላየንምና ምናልባት አካታችነት እርሶ በሚሉት መንገድ ሆኖ ቢሆን ኖሮ ጥሩ ነው ነገር ግን በዚያ ልክ በማይመስል ደረጃ ተጠልፈው ብልጽግና ሆነው ነው ቁጭ ያሉት እንደውም የሚባል ነው የሚነገርባቸው ይሄ ሐሳብ የተሳሳተ ነው ብለን እናምናለን እናንተ ለዚህ ደግሞ ማብራሪያና ምክንያታዊ ነን እንፎካከራለን ማለት በሁሉም ነገር እንጋጫለን ማለት አይደለም እንፎካከራለን ማለት እንደ አንድ ሀገር ልጆች አገራዊ የሆኑ ጉዳዮች ላይ በጋራ አንሰራ ማለት አይደለም ለኢትዮጵያ ልማት ለኢትዮጵያ ሰላም ለኢትዮጵያ እድገት ለኢትዮጵያ ከፍታ በጋራ ነው የምንሰራው ምርጫ ሲደርስስ የየራሳችን ሐሳብ ይዘን ወደ ህዝብ ነው የምንነደው እኔ ከብልጽግና የተሻልኩ ነኝ እኔን ምረጠኝ እኔ ከኢዜማ የተሻልኩ ነኝ እኔን ምረጠኝ እኔ ከአብን የተሻልኩ ነኝ እኔን ምረጠኝ ብለን ምርጫ ሲደርስ ወደ ህዝብ እንነዳለን በምርጫ ያሸነፈ መንግስት ካለስ ለአንድ ሀገር በጋራ የሚሰሩ ጉዳዮች ላይ በጋራ መስራት እንደምንችል የኢትዮጵያ ፖለቲካ ውስጥ አዲስ ሐሳብና ተግባር እናምጣ ተብሎ ነው አንዱ የመጣው ስለዚህ ዋናው ዓላማ የቆየውን የመጠፋፋት የቆየውን የጠላትና የወዳጅ ፖለቲካ እሳቤ ለመቀየር የተወሰደ እርምጃ ራሳቸውን ፖሊሲ ይዘው ይመጣሉ ስላሉኝ ነው የምርጫ ጊዜ ስራ ብቻ ነው ወይ ፓርቲ ስራ የተሻለ ፖሊሲ ካላቸው በምርጫ ሰዓት ይዘው ይመጣሉ አሉ ስለዚህ እኔ ሌላ ፖሊሲን እዛ ሎከሪ ላይ ቁጭ አርጌ ከዛ በኋላ ግን በማላምንበት ፖሊሲስ የሚሰራ ስራ እንዴት ያለ አፈጻጸም ሊኖረው ይችላልና ነው የሚለው አንዱ አመክንያዊ ጥያቄ ስለሚያስነሳ አሁን እኔ ያወራው ያለውት በመንግስት ስርዓት ውስጥ ይሄ መንግስት መድበለ ፓርቲ ስርዓቱ ተጠናክሮ እንዲወጣ ያናረገ ምን ያክል ቁርጠኛና ምን እርምጃዎች እንደወሰደ ነው የነገርኩ እንደዚህ ይሄ በመንግስት በኩል እየሰራ ያለው ስራ ነው መሪው ፓርቲ አይደል እንደ መንግስትን የሚመራው ቆይ አሸናፊው ፓርቲ መንግስትን ይመሰረታል ስለዚህ በመንግስት እጁ ለአሸናፊው ፓርቲ የሚበጀውን ሴራ ደግሞ እነዚህን ፓርቲዎች ስልጣን አጋርቶ አሽመደመዳቸው ነው ህዝቡ የሚለው በቃ ይሄን ነገራቸው በመንግስት በመናምን ይያሉ አንደኛ ይሄን የሚሉ አንዳንድ ግለሰቦች አሉ ህዝቡ የሚለው ጀነራላይዜሽን ባይሆኑም ህዝብም ባይሆኑም ግን የሚበዙስ አንዳንድም በለው መታነስ የለባቸውማ አንዳንድ በሚል ብዙ ጊዜ አሁን የብልጽግናም ቀደም ሲል ጀምሮ ይመጣ ነው በኢህአዴግም ጊዜ እቺ አንዳንድ የአዲስ አበባ ነዋሪዎች አይነት ዜና ነገር ህዝቡም ይያልን እኛም ልክ አይደለም ግን ደግሞ አንዳንድም ልክ አይደለም ስለዚህ አንዳንድም እኔ ልክ ነው ብያላስ ምንድነው ሐሳቡ ምንድነው ሐሳቡ ላይ ነው እንዲህ ብሎ የሚያነሱ ወገኖች አሉ ዜጎች አሉ ህዝቡ የሚለው ላይ ጥንቃቄ ወሰዱ እናንተም አንዳንድ የምትሉት ላይ ጥንቃቄ እኔ አልኩ እኮ አሁን እንዲህ ብሎ የሚያነሱ ወገኖች አሉ ዜጎች አሉ ነገር ግን መንግስት ምን መሰለ የሀገራችን አንዱ ፖለቲካ ችግር የሴራ ትንተና ነው ማንኛውም ለሀገር ይጠቅማል ተብሎ የተወሰደው ጉዳይ ላይ የሴራ ትንተና ሴራ አለ ይባላል ለምሳሌ ፓርቲዎች ቅድም አንድ መሰረታዊ ጉዳይ አንስቼልሃለሁ ፓርቲዎች ኢትዮጵያዊ ፓርቲዎች ናቸው አንድ ሀገር ናት እኮ ያለቻቸው ኢትዮጵያ ናት እኮ ነው ያለቻቸው ለምሳሌ ይሄ ሴራ ምን አረገ መሰለ ፖለቲካችን የጽንፍ ፖለቲካ አረገው አሁን አንተ የምታነሳው አይነት ሐሳብ የሚነሳው አለ ፖለቲካችን ጽንፍ ነው የሚይዘው ምን አይነት ጽንፍ ነው የሚይዘው ፖለቲካችን እኛ ወደ መሃል መምጣት አለበት ብለን እናምናለን ኢትዮጵያ ውስጥ ለረጅም ዘመን የቆየውን በእርስ በርስ ጦርነት በጭቅጭቅ በንትርክ ያቆየውን መንገድ ለመቀየር በሐሳብም በተግባርም እየተወሰደ ያለ እርምጃ ነው
ይሄንን ሴራ ነው ብሎ የሚተነትን አካል ካለ እጅግ በጣም አስቸጋሪ ነው። የሴራ ፖለቲካ በሌለበት ሁኔታ ውስጥ የሴራ ትንተና ይኖራል። ምን መሰለ ቅድም አንድ ነገር አይደል አንዱ ያለ አንዱ የሴራ ፖለቲካ በሌለበት ሀገር የሴራ ትንተና ይኖራል። የሴራ ትንተናና የሴራ ፖለቲካ መቀየር አለበት ብሎ ያምናል መንግስትና ብልጽግና ፓርቲ። እኔ አሁን ጥያቄ የሴራ ፖለቲካ በሌለበት ሀገር ላይ የሴራ ትንተና ምን መነሻ አለው? እሱንም ማኮ ነግሬሃለሁ። የኢትዮጵያ ፖለቲካ ስትመለከት አሁን ለምሳሌ ሚዲያዎችን ጭምሩ ሰዳውን ትርክት የሚገነባው በሚዲያ አይደል? ሚዲያዎችን ጭምሩ እንኳን ብትወስድ ከውስጥ የሾለከ መረጃ አምልጦ የወጣ ምስጥር ግን አንዳንድ አምልጦ ይወጣል አይደል ተብሎ ቢለቀቅ ያለው ርብርብ ምን እንደሚመስል ታያለህ። ለምን ቢባል በዚህ ሀገር ውስጥ ፖለቲካ ሴራ ነው ተብሎ ስለሚታመን፣ ግን ይሄ መቀየር አለበት ብለን እናምናለን። አምባገነንነት በአንድ ወይም በጥቂት መሪዎች ስብስብ ከጥቂት እስከ ምንም ገደብ በሌለው የመንግስት ስልጣን የሚመራ የመንግስት አይነት ነው። በዚህ ስርዓት 3 አይነት አምባገነን መንግስታት አሉ። ወታደራዊ መኮንኖች የሚቆጣጠሩት ወታደራዊ አምባገነን መንግስት፣ አንድ ፖለቲካ ፓርቲ ፍጹም ተቆጣጣሪ ሆኖ የሚመራው አምባገነን መንግስትና አንድ ግለሰብ ቆራጭ ፈላጭ በመሆን እንደ ግል ሀብት የሚያስተዳድረው አምባገነን መንግስት ናቸው። የዶክተር አብይ አህመድ መንግስትም ከተመረጠበት ጊዜ ጀምሮ የአምባገነንነትን ጠባይ ቀስ በቀስ እያሳየ ይገኛል። የዶክተር ማዕረጉን በቅንፍ ያስቀመጥኩበት ምክንያት አንባቢያን ሊጠይቁ ይችላሉ። ለዚያም መልሴ አምባገነን የፈለገውን ማዕረግ ለራሱ ይቅርና የሱን ፍላጎት ለሚያሟሉ ዕውቀት አልባዎች እንደፈለገው መስጠት ይችላል። የዚህም ትዝብት ምስክርነት በምርኮት ጊዜውን ላሳለፈ ወታደር ለብርሃኑ ጁላ የፊልድ ማርሻልነት ማዕረግ የሰጠ አምባገነን የዩኒቨርሲቲን አስተዳደር በማስፈራራት የሰውን ጽሑፍ በመገልበጥ ለምን የዶክትሬት ዲግሪ ለራሱ ማግኘት አይችልም? አምባገነን መሪዎች ስልጣን ላይ የሚቆዩት ማን ፈቅዶላቸው ነው? የአምባገነን መሪ ዋናው መታወቂያው የህዝብን ፈቃድ ጠይቆ ሳይሆን ያለውን የሀገሪቱን ጦር ኃይል እንደ ግል ደህንነት ጠባቂ በመቁጠር በወታደራዊ ጉልበት ስልጣን ላይ መቆናጠጥ ነው። አምባገነን መሪዎች ስልጣን ላይ የሚቆዩት የማህበረሰብ ሂደቶችንና የሀገር ህዝብን የስነ ልቦና ተለዋዋጭነትን ለጥቅማቸው በማዋል ነው። ከጥንት የአመራር ስርዓቶች ስረ መሰረቶች ጀምሮ አምባገነኖች በባላባትነት ሆነ ጎሳዎችን በመምራት ሃይማኖቶችን ወይም ድርጅቶችን ሆነ አገሮችን በመምራት ሁልጊዜ ህዝብን በማጭበርበር ህዝቦችን እንወክላለን በማለት ወታደራዊ ኃይልን በመጠቀም ስልጣን ላይ መቆየት የማያደርጉ ሻጥር የለም። እኛ ህዝቦችም ጠንካራና ጎበዝ ወደሚመስለን ግለሰቦች በመሳብ የችግራችን መፍትሄ ይሆናሉ ብለን በመገመት መሲህ አድርገናቸው እምነታችንን እንጥልባቸዋለን። እነዚህ አምባገነኖች ይህንን የህዝብ እምነት በመጠቀም ለህዝብና ለሀገር ደህንነት ማስጠበቂያ በሚል መሰረት የጦር ኃይል ለስልጣናቸው ማስጠበቂያ ያደርጉታል። ይህም ወታደራዊ ኃይል የህዝብ አካል መሆኑን መገንዘብ ተስኖት ለህዝብ መቆም ትቶ ህዝቡን ሲገልና ሲጨርስ በተለያዩ በአምባገነን አስተዳደር የሚመሩ ሀገሮች ውስጥ ተደጋግሞ ታይቷል፣ እየታዩም ናቸው። ዛሬ በኢትዮጵያ ውስጥ የሰፈነው የአብይ አህመድ አምባገነናዊ አስተዳደር ይህንን ብልሹ አካሄድ ቁልጭ አድርጎ ያሳየናል። ያለፈው ታላቅነት ይታደሳል በሚል የተሳሳተ እምነትና በምናባዊ የሀገር መረጋጋትና ጥበቃ ስሜት አንዳንድ ህዝቦች ነፃነታቸውን አሳልፈው እንዲሰጡ አምባገነኖች በቀላሉ ያሳምኗቸዋል። በጥቅሉ ሲታይ የማህበረሰብ አለመረጋጋት ጊዜዎች ለአምባገነኖች አመራር ላይ ለመውጣት ሁሌም አመቺዎች ናቸው። የኢኮኖሚ ውድቀትና ድቀት፣ ፖለቲካዊ ወይም ማህበራዊ ትርምስ አምባገነኖች እንደ አዳኝ ወይም ሴቪየር እንዲታዩና ሁኔታዎች ሲፈቅዱ በመፈንቅለ መንግስት ወይም በሌላ መንገድ ስልጣን እንዲይዙ እድል ይሰጣቸዋል። የነሱ ህዝባዊ አራማጅነት የህዝቡን ሰፊ ክፍል ማታለያ ወጥመድ እንደሆነ ሁላችንም በደርግና በኢህአዴግ አገዛዝ ዘመኖች ያየናቸው ናቸው። አሁንም የአብይና የብልጽግና አስተዳደር ይህንን ህዝብን የማጭበርበር መንገድ በግልጽ እየተጠቀመበት መሆኑን ቀን በቀን በገሃድ እያሳየን ይገኛል። ይሁን እንጂ አብዛኞቹ የተጋነኑ ቃሎቻቸው ህዝብን ለማስገረም ከሚባለው ባዶ አነጋገር አይበልጥም። ታዲያ ስልጣንን እንዴት ማግኘትና ማቆየት ቻሉ ብለን ስንጠይቅ መልሱ የታወቁ ማህበራዊ ሂደቶችንና ተለዋዋጭ ሁኔታዎችን ሙሉ በሙሉ በመጠቀም የስልጣን ጥማታቸውን ያሳካሉ ነው። የሀገር ፍቅር፣ የፍትህና የመልካም አስተዳደር ጩኸታቸው ህዝቡ መስማት የሚፈልጋቸው ናቸው። ይህን የሚያሳኩት የማረጋገጫ እድሎን ወይም ኮንፊርሜሽን ቢያዝ ማረማመጃቸው በማድረግ ነው። ቀድሞ የሚያምኑበትን ለማረጋገጥና ህዝቦች እንዲቀበሉ ለማድረግ የህዝቦችን የማመንን ፍላጎት በማፋፋም ረገድ እጅግ በጣም ጎበዞች ናቸው።
ለዚህም የአምባገነን የሽንገላ ንግግር ያለምንም ጥርጣሬና ጥያቄ ተቀባይነትን የሚያገኘው በሰው ልጅ እጅግ በጣም በተስፋፋው የማረጋገጫ እድሎ ወይም ኮንፈርሜሽን ቢያዝ ላይ የተመሰረተ ስለሆነ ነው። ይህም ተቃራኒ መረጃዎችን ከቁጥር ሳናስገባ ሐሳባችንና ፍላጎታችንን የሚደግፍ ማስረጃ እንድንፈልግ ያስገድደናል። እንዲህ አይነቱ አድሎ የዓለማችንን ውስብስብነት ቀላል ከማስመሰል በተጨማሪ ግብ ላይ ያላተኮረ ያስተሳሰብና የአመለካከት ስንኩልና መስሎ ሊታይ ይችላል። አምባገነኖች በአስመሳይነት የተካኑ ስለሆኑ ይህንን ሁለንተናዊ የግንዛቤ አቋራጭ መንገድ ይጠቀማሉ። አምባገነኖች በማህበራዊና ኢኮኖሚያዊ ሁኔታዎች ለችግር ተጋላጭ የሆነውን የማህበረሰብ ክፍል ኢላማ ማድረግ ላይ ጥሩ ችሎታ አላቸው። ሁልጊዜ በደንብ ያልተማሩትን ወይም በቂ መረጃ የሌላቸውና ብዙውን ጊዜ ግራ መጋባት በራስ መተማመን ስሜት የማይሰማቸውን በሚፈልጉት የማሳመን ወጥመድ ውስጥ ከተው ህዝብ ደግፎናል በማለት ስልጣን ላይ መውጣት የአምባገነኖች ትልቁ ሻጥር ነው። አምባገነኖች የህዝብን ቁጣና ብስጭት እንደ ገደል ማሚቱ በማስተጋባት ከተጎዳው ጋር ቆመናል በሚል ስነልቦናዊ ሂደት ይጠቀማሉ። ጉልበት ወይም አቅም የለንም ብለው የሚያስቡ ብዙ ሰዎች በጠንካራ ወንድ ወይም ሴት ውስጥ የራሳቸውን ነጸብራቅና በደከመውና በወደቀው ሀገራቸው ላይ የድል ተስፋን ያያሉ። እነዚህም እኛ ችሎታም ሆነ አቅም የለንም ብለው የሚያስቡ ራሳቸውን አሳንሰውና ጥለው ተፈጥሮ የሰጣቸውን እምቅ ችሎታና ኃይል መገንዘብ ተስኗቸው በቅጀት የተሞላ አስተሳሰብ ውስጥ የተዘፈዘፉ ናቸው። አእምሮአቸው የግል አስተሳሰብ እንዳይፈጥር አምባገነኖች በሚረጩት የማጭበርበር ዲስኩር ይበረዛል። የአምባገነኖች ሌላው የስልጣን መውጫ እቅድ የወቀሳና የውንጀላ ጨዋታ ነው። የማህበረሰቡ ጥፋት ምንም ይሁን ምን አምባገነኖች ተወቃሽ የሚሆኑትን ፈልጎ በዚያ ላይ ህዝብን በመቀስቀስና በስህተት መወንጀል ላይ እጅግ የተካኑ ናቸው። ከፋፍለህ አጥቃ የሚለውን ጥንታዊ የማጥቂያና የመከላከያ ዘዴን በመጫወት ስልጣን ላይ ይወጣሉ። ከዚያም ያንኑ የሻጥርና የተንኮል መንገድ በመጠቀም ስልጣን ላይ ለመቆየት ሹሩ ጉድ ይላሉ። ጉዳዮችን በቡድን በመለየት በውስጥና በውጪ ጠላት አንጻር በማስቀመጥ የውስጥ ጠላት ተብሎ የተፈረጀው የውጭ ጠላት ወኪል ነው ተብሎ በመወንጀል የውጭ ስጋቶችን አጉልተው ህዝባዊ ፍራቻ የተሞላበት ውዥንብር እንዲስፋፋ ያደርጋሉ። ዛሬ ኢትዮጵያን የሚመራው የአብይ አህመድ ብልጽግና እየሰራ ያለው ይህንኑ ነው። ከዚህም በተለይ እጅግ እፍረት በሌለው መንገድ አምባገነኖች በስልጣን ላይ እንዲቆዩ የሚረዳቸው ሻጥራቸው የማይቋረጥ የእርስ በርስ ጥላቻ በዜጎች መሃል መፍጠር ነው። የኦሮሞን ጎሳ በሌሎች ተጠልተሃል በማለት ያደናበሩት ከሌሎች ኢትዮጵያውያን ወንድሞቹ በመለየት ደጋፊው እንዲሆንና የአብይ አህመድን የሽመልስ አብዲሳን የአዳነች አቤቤንና የኦሮሞማን ጽንፈኞችን የስልጣን ጥማትን ማርኪያ መሳሪያ እያደረጉ ይገኛል። ትውልደ ኦሮሞ ያልሆነው የኢትዮጵያ ክፍል መጠንቀቅ ያለበት የኦሮሞን ህዝብ በጎሳ ለይቶ በመውቀስና በመስደብ ለአምባገነኑ የኦዴድ ብልጽግና ፕሮፓጋንዳ መንገድ እንዳይከፍት ነው። አብይና የኦዴድ ብልጽግና ስግብግቦችና የጥላቻ መርዝ ረጪዎች ሁለት ምላስ እንዳላቸው ደጋግመው አስመስክረዋል። ይህም በኦሮምኛ ሲናገሩ መልእክታቸው ኢትዮጵያን ለማሳደግ አንድነቷን ለመጠበቅና ለማዳን ሳይሆን ኦሮሚያን የአፍሪካ ትልቁ ኢኮኖሚና ሸገርን በኦሮሚያ የአፍሪካ አንደኛ ከተማ ለማድረግ ያላቸውን ቅዠት በተደጋጋሚ አሰምተውናል። በአማርኛ ሲናገሩ ኢትዮጵያውያን ነን፣ ኢትዮጵያን ካለችበት ረመጥ በድንቁርናቸውና በጎሰኝነታቸው ከከተቱበት ውስጥ እናድናለን ነው። እንደምታዩትና እንደምትሰሙት አምባገነኖች ራሳቸውን እንደ ጽኑ አገር አዳኝ ወይም ሴቪየር አድርገው ያቀርባሉ። በቀላሉ ሲታይ ይህ ሻጥራቸው ሁለትዮሽ ሀሳቦች ያንጸባርቃል። በአንድ በኩል እነሱ አገር አፍራሽ ናቸው ብለው ለሚያቀርቡት የውሸት ትረካ ተከታታዮቻቸውን የመልካም ትግል አጋር ናችሁ በማለት ሲደልሉ፣ ተቃዋሚ ናቸው ብለው የሚያስቧቸውን ሰዎች አለመታገስና ማጥፋትን ዋና ዓላማቸው ያደርጋሉ። በአብይ አህመድ አምባገነናዊ አመራር ሂደት እነዚህን የከፋፍለህና የለያይተህ አመራርን አካሄዶች እናያለን። በአንድ በኩል በጎሳና በፖለቲካ አመለካከት ላይ የተመሰረተ ድጋፍ በአገሮቹ በኩል ሲያራምድ፣ በተመሳሳይ በጎሳና በፖለቲካ አመለካከት ጠላት ብሎ የፈረጃቸውን በጦርነት ሊያጠፋቸው እየሰራ ይገኛል። አምባገነኖች በውሸት የማሳመን ጌቶች ናቸው። አምባገነኖች ሰዎችን የማሳመንን ዋጋና ጥቅም ጠልቀው መማር ለስልጣን መውጫ እጅግ አስፈላጊ መሆኑን ለዘመናት ይዘጋጁበታል። በውሸት ዲስኩሩ ማሰራጫ እርዳታ የተነሳ አምባገነኖች የሁሉም ሰው ህይወት አጠቃላይ አካል ይሆናሉ። ያለነሱ ህዝብም ሆነ አገር አይሻሻልም፣ አይራመድም። ያለነሱ በረከት ብልጽግናም ሆነ ሰላም አይገኝም የማለት እምነት አላቸው። ይህንንም በአገራችን ኢትዮጵያ በተለይም አብይ አህመድ ዛሬ ላለበት የስልጣን መቆናጠጥ እንዴት እንደሚዘጋጅ እንደነበረ ደጋግሞ በነገረን ትረካና በየቀኑ በሚለፈልፈው ልንገነዘብ እንችላለን።
የሚገርመው ነገር አምባገነኖች ምን ያህል በከንቱ ስሜት ውስጥ ተዘፍቀው እንዳሉ ያለመገንዘባቸው ነው። አምባገነኖች የስልጣን ዘመናቸውን ለማቆየት ሁሉንም ዋና ዋና ሚዲያዎችን ማዕከላዊ በማድረግ መረጃን ይቆጣጠራሉ። ይህንንም ሀቅ ዛሬ በኢትዮጵያ የህዝብ ሚዲያዎች የሚባሉ የቴሌቪዥን፣ የሬዲዮና የጽሑፍ ሚዲያዎች እንዴት የብልጽግና የስልጣን ማራመጃ ልሳኖች እንደሆኑ በጋድ እያየን እንገኛለን። አዎንታዊ ዜናዎች የአምባገነን ማድነቂያ ሲሆኑ አሉታዊ ዜናዎች የመንግስት ጠላቶችና አገር አጥፊዎች ተብለው የተፈረጁ አገር ወዳዶችና ዲሞክራሲ አራማጆች መገለጫ ናቸው። የሚዲያ አውታሮች ብቻ ሳይሆኑ የሚዲያው ሰዎችና ጋዜጠኞች ገለልተኛ መሆን ትተው የአምባገነኑ አስተዳደር መሳሪያና አፈቀላጤዎች ሆነው ይገኛሉ። ጥሩ ምሳሌ የምናደርገው እርግጠኛ ስሙን ማስታወስ የማልችለው የህዝብ ሚዲያ የሆነው ሰራተኞች ለአዳነች አቤቤ በቢሮዋ ሄደው አበባዮሽ ማለታቸው ምን ያህል የአብይ አስተዳደር አምባገነንና አመስግኑኝ ባይ እንደሆነ ቁልጭ አድርጎ ያሳያል። ይህ መሪ የዛሬ 5 ዓመታት በዓለም እየዞረ ኢትዮጵያ በማለት ሁላችንም ስናልምና ስንመኝ የነበረውን ኢትዮጵያዊነትን ሲሸጥልን ከርሞ ከ3 ዓመት በኋላ ወያኔን አገር አጥፊ ነው በማለት ጦርነት ጀምሮ አገርና ድን በሚል ጥሪ ኢትዮጵያውያንን አማራውን ጨምሮ በማሰለፍ ወያኔን ካሸነፈ በኋላ አማራን ለመውጋት የወሰደው እርምጃ አባርቆበት የአብይን አስተዳደርና የብልጽግና አምባገነንነትን አጋልጦ ያሳየ ይገኛል። ሌላው አምባገነኖች በስልጣን ላይ በመቆየት የስልጣን ጥማታቸውን ማርኪያ መንገድ በምርጫ ወቅት የፕሬስ ነጻነትን በመገደብ የተቃዋሚዎችን የምርጫ ቅስቀሳ አቅም በመገደብና የተሳሳቱ መረጃዎችን ማለትም የውሸት ዜና ፌክ ኒውስ በማሰራጨት የመጨረሻውን ውጤት መቀልበስ ወይም እነሱ አሸናፊ ሆነው መታየት ነው። አምባገነኖች ማህበራዊ ማዕቀፎችንና እንደ ተቃዋሚ ኃይሎች የሚያገለግሉ ተቋማትን ለመገደብ ወይም ለማጥፋት ይሞክራሉ። ይህንን የአምባገነን የስልጣን መቆያ እርምጃ በሀገራችን በአብይ ዘመን ባናየውም በሚቀጥለው ምርጫ ወቅት አይከሰትም ብዬ ለመገመት አልደፍርም። ጊዜው ደርሶ የአብይ ብልጽግና መንግስት ይህንን አይነት እርምጃ ካልወሰደና ዲሞክራሲያዊ አሰራርን በጋድ ካሳየን ቀደም ብዬ ስሙን ስላጎደፍኩ በሁሉም ሚዲያዎች ታላቅ ይቅርታ ጠይቃለሁ። እሱ ዲሞክራሲና የህዝብን ፍላጎት አክብሮ ከጠበቀ እንደ ታማኝ በየነ እሱ ሳይለምነኝ እኔ ለምኘው ለይቅርታው ባሮጊትነት እግሩ ላይ ወድቃለሁ። አምባገነንነት የባህሪዎች ውጤት ነው። የባህሪዎች ቅንብር ለአምባገነንነት የሚያበቃቸው ሰዎች ይኖራሉ። ብዙ ያለፉትና የዘመኑ አምባገነኖች ባልተለመደ ሁኔታ ከፍተኛና ጤናማ ያልሆነ ራስን የማምለክ ወይም ናርሲሲዝም ፍላጎት አለባቸው። አንዳንዶቹ ደግሞ በተጨማሪ በአእምሮ በሽታና ወይም ሳይኮፓት ሌሎችን ባለማመን በጥርጣሬ ወይም ፓራኖያ ተሞልተው ይሰቃያሉ። ለራሳቸው ከፍ ያለ ግምት ስላላቸው የሌሎችን አድናቆት የማግኘት መብት ይሰማቸዋል። ለዚህም የሌላቸውን ችሎታና እውቀት አለን፣ ያልተማሩትን ተምረናል በማለት የሌላቸውን የትምህርት ደረጃ ውሸት በተሞላበት ምስክር ወረቀቶችና ዲግሪዎች ሊያስመሰክሩ ይሞክራሉ። በራሳችን ሀገር መሪ በአብይ አህመድ ሰሞኑን በተነሳበት የትምህርት ደረጃው ጥያቄ ይህን ራስን የመካብ ዝንባሌ ማየት ችለናል። ይህ በውሸት ራስን ከፍ ማድረግና የአምባገነኖች ባህሪ እንደሆነ ያሳስበናል። በሰብአዊነት መነጽር ስናይ አምባገነኖች ግፈኞችና ጨካኞች ለመሆናቸው ምንም አያጠራጥርም። የሰው ሕይወት መጥፋት የማያሳዝናቸውና የማይቆረቁራቸው ናቸው። የርህራሄ ማጣት፣ የጥፋተኝነት ወይም የጸጸት እጦታቸው እጅግ በጣም ተንኮለኛና ሊነገር የማይችል ግፍ እንዲፈጽሙ ያስችላቸዋል። ይህንን አስከፊ አረመኔነት በመንግስቱ ኃይለማርያም አመራር በተለይ በቀይ ሽብር ወቅት በአገር ቤት ውስጥ የነበሩት ጸረ ደርጎች ያስታውሳሉ። ዛሬም የአብይ አህመድ መንግስት በጦርነት ሰበብ የሚፈጽመውን የህዝብ ፍጅትን አግባባዊ ነው የሚል ድምዳሜ ላይ የደረሰ ይመስላል። በእርግጥም አብይ አህመድ ለሰው ህይወት ርህራሄ ቢኖረውና ቢሰማው ኑሮ በአማራ ህዝብ ላይ ያወጀውን ጦርነት 100,000 ሰዎች አስጨርሰንም ቢሆን ጦርነቱን እናሸንፋለን ባላለ ነበር። ታዲያ ለአምባገነኖች ተጠያቂው ማን ነው? ምንም እንኳን አምባገነኖችን ስማቸውን በማጉደፍና መሳደብ ቀላል ቢሆንም በብዙ መልኩ ወደድንም ሆነ ተገደን ድርጊታቸውን በቀጥታም ሆነ በተዘዋዋሪ በመደገፍ እኛው ህዝቡ ራሳችን ግፋቸውን እንዲፈጽሙ ያስቻልናቸው መሆናችን ልንገነዘብ ይገባል። ለነገሩ አምባገነኖች ያለ ተከታዮች ሊኖሩ ሊሰሩና ሊጠናከሩ አይችሉም። ጮክ ብለን ባንቀበልም ሌሎች ሰዎች ትክክልና ስህተት የሆነውን እንዲነግሩ ማድረጉ ይማርከናል። ነገር ግን የግል ኃላፊነትን በአግባቡ አለመወጣት ሀሳብን በነጻነት ለመግለጽ ያለንን ችሎታና የዲሞክራሲ ሂደቶችን ያሰናክላል። ማወቅ ያለብን መልካሙ ዜና ግን አምባገነኖችን በድጋፋችን እንዲቆሙ እንደምናስችላቸው ሁሉ ግፋቸው ሲበዛ እነሱን አሰናክለናቸው የመጣል ችሎታ እንዳለን እንደ ህዝብ መገንዘቡ ነው። ይህም ሊከናወን የሚቻለው የሀገርን ህዝብ መብታቸውንና ግዴታቸውን ተረድተው የተቀበሉ ኃላፊነት የሚሰማቸው መራጮች ስናደርግ ብቻ ነው።
በብዙ የዲሞክራሲ ስርዓት ግንባታን ባቋቋሙ ሀገሮች የአምባገነንነት ማንሰራራት የምር ስጋት እየሆነባቸው ነው። ይህም ስጋት ሁለት አስቸኳይ ጥያቄዎችን እያስነሳ ነው። በሂደት ላይ ያለው አምባገነኖች ሊፈወሱ ይችላሉ? አምባገነኖች ስልጣን እንዳይዙ ማድረግ እንችላለን? ለመጀመሪያው ጥያቄ የሚሰጠው ምላሽ አይሆንም የሚል ስጋት አለኝ። የታሪክ ልምዶችም ደጋግመው ይህንን ያረጋግጠውልናል። ከክሊኒካዊ እይታ አንጻር ስንቃኘውም አብዛኞቹ የስነ ልቦና ባለሙያዎች አምባገነኖች ወይም በስነ ልቦና ባህሪያቸው ሊታከሙ እንደማይችሉ ያምናሉ። ስለዚህ ወደ ስልጣን እንዳይወጡ እንዴት መከላከል እንደሚቻል ሁለተኛውን ጥያቄ ለመፍታት ብዙ ተቃዋሚ ኃይሎች ያስፈልጋሉ። ለማዳን ተመሮጥ አስቀድሞ መከላከል ይሻላል እንደሚለው አምባገነኖች ስልጣን ይዘው ህይወታችንን ከማበላሸታቸውና ከማጥፋታቸው በፊት የአምባገነንነት እምቅ ኃይላቸውና ባህሪያቸውን ተረድተንና ተገንዝበን በመገኘት ለዲሞክራሲያዊ ዘበኝነት መቆም ይኖርብናል። አንዴ ስልጣን ከያዙ ከዚያ በኋላ ሰርገኛ መጣ በርበሬ ቀንጥሱ ይተርትብናል። ይህንንም አብይ አህመድና ብልጽግና ፓርቲ በማያዳግም ሁኔታ እያስተማረን ይገኛል። የአምባገነንነት እምቅ ኃይሉንና ባህሪውን በሚገባ ደብቆ መጥቶ አታሎናል። የተለያዩ አመለካከቶችን የሚያዳምጥና አሻሚ ጉዳዮችን በሚገባ ይዞ መቆጣጠር የሚችል ህዝብ ውስጥ ጤናማ ዲሞክራሲ ቦታ ይኖረዋል። እንዲሁም ምርጫ የኔ ግዴታ ሳይሆን የሌሎች ጉዳይ ብሎ የሚያምነውን ሳይሆን ዕውቀት ያለውን የተሰባሰበና የተረዳውን መራጭ ህዝብ ይመለከታል። አምባገነኖች ወደፊት ስልጣን እንዳይዙ ለመከላከል ለነጻነት የሚቆረቆርና ለነጻነት ኃላፊነት የሚወስድ ህዝብ ይጠይቃል። በተጨማሪም መንግስት፣ ርዕሰ መስተዳድሩ፣ ህግ አውጪው አካል፣ ፍርድ ቤቶች፣ የዜና ማሰራጫዎችና መራጮች ነጻ ሆነው ዲሞክራሲ እንዲያደርጉና እንዲያብብ አጸፋዊ ቁጥጥር ማድረግ አለባቸው። ታዲያስ እንዴት ለተሻለ ዓለም እንታገል ብለን ስንጠይቅ ከሁለተኛው የዓለም ጦርነት በኋላ እንደ አውሮፓውያን አቆጣጠር በ1940 የተሰራውን የቻርሊ ቻፕሊንን ፊልም እንድናስታውስ ያደርገናል። በ1940 ዘ ግሬት ዲክታተር በተባለው ፊልም ላይ ቻርሊ ቻፕሊን አይሁዳዊ ጸጉር አስተካካይ ሆኖ በመጫወት ላይ ያለ የተሳሳተ ማንነት ባለው ሁኔታ የልብ ወለዳዊ ቶማኛን አገር ፈላጭ ቆራጭ ገዥ በመምሰል ተገዶ ናዚዝምንና አዶልፍ ሂትለርን በምጸት አቅርቧቸዋል። በፊልሙ መገባደጃ ላይ ቻፕሊን ህዝቡ ተባብሮ አምባገነንነትን የሚታገል ንግግር ይሰጣል። እናንተ ህዝቦች ይህንን ህይወት ነፃና ውብ ለማድረግ ኃይል አላችሁ። ህይወትን አስደናቂ ትንግርት ለማድረግ በዲሞክራሲ ስም ያለንን ኃይል እንጠቀም። ሁላችንም በአንድነት እንሰለፍ። አምባገነኖች ራሳቸውን ነፃ አውጥተው ህዝብን በባርነት ይገዛሉ። ዓለምን ነፃ ለማውጣት ብሔራዊ መሰናክሎችን ለማስወገድ ስግብግብነትን፣ ጥላቻና አለመቻቻልን ለማስወገድ እንታገል። እንዳለመታደል ሆኖ እኛ ቻፕሊን ከገለጸው ዓለም ርቀን እንገኛለን። ብዙዎቹ የአሁን ዓለም መሪዎቻችን የዲሞክራሲ ሂደቶችን አደጋ ላይ ለመጣል ከፍተኛ ጥረት በማድረግ ላይ ናቸው። ጠባብ ብሔርተኝነት፣ የውጭ ዜጋ ጥላቻ፣ ስግብግብነትና የማይታሰብ ጥቃት በየቦታው ይታያሉ። ይህም ዛሬ በዓለማችንና በኢትዮጵያ ሀገራችን ያሉት ሰው በላሽ አምባገነናዊ ስርዓቶች በቻፕሊን የታሰበውን አይነት ዓለም ለማግኘት መጣርን የበለጠ ወቅታዊ ያደርገዋል። አሳልፈን የሰጠነውን ነጻነት ከራሳችን በስተቀር ማንም አያስመልስልንም። ለደህንነት ተብሎ ነጻነትን አሳልፎ የሰጠ ደህንነትም በሆነ ነጻነት አይገባውም። ከህዝብ የተጣላ አምባገነን ህዝብን ይገላል እንጂ አያሸንፍም። ድል ምንጊዜም የህዝብ ነው።